እንዴት ናችሁ? እንዴት ዋላችሁ? አይኤምኤሶች አክብራችሁ እንግዳችሁ አድርጋችሁ ስለጠራችሁኝ በጣም አመሰግናለሁ። ሜካፕ ኢቮልቭ የሚያደርግ ነገር ነው። እኔ አሁን ያለፈው ዓመት የተሰራሁት ሜካፕ አይደለም የምትሰራው። ብለሹ ይለያያል፣ ፕሌስመንቱ፣ የተለያዩ ነገሮች። ለዛ ሊያ እንዳለችው ግሮዝን ፕራዮሪታይዝ ማድረግ ከፐርፌክሽን ይልቅ መማር፣ ሁልጊዜም ሀምብል መሆን ያስፈልጋል። ከዛ ባለፈ ደግሞ ሁላችሁም በራስ መተማመናችሁ ልታሳድጉ ቢካዝ አሁን በጣም ማርኬቱ ሳቹሬት እያደረገ ነው እና የራሳችሁን አይደንቲቲ፣ የራሳችሁን ታች፣ የራሳችሁን ሉክ ይዛችሁ ወደ ማርኬቱ እንድትገቡ ራሳችሁን ኤምብሬስ አድርጉ። ኦልዌይስ ቢ ዘ ቤስት ቨርዥን ኦፍ ዮርሰልፍ ዛት ዩ ካን ቢ። ሁሉም ሰው አንድ አይነት ነገር ነው መሰለኝ የሚለው አይደለ? ግን ኢትስ ቢካዝ ዛትስ ዋት ማተርስ ዘ ሞስት። ሶ እግዚአብሔር ከእናንተ ጋር ይሁን በሚኖራችሁ የቀሪ የስራ ዘመን እና አብረናችሁ ነን። በጣም ኮርቼባችኋለሁ። ቴንክ ዩ ሶ ማች። የአይኤምኤስ ተማሪ ነበርኩ። ከዛ በኋላ 12ኛ ባቾችን አስተምሬ እስካሁን ከእናንተ ውጭ የነበሩትን ተማሪዎች ደግሞ አሲስት በማድረግ እያስተማርኩኝ ነበር የቆየሁት እና ልክ ተምሬ እንደጨረስኩኝ አሲስት ማድረግ ባልጀምር ኖሮ ቶሎ ወደ ሜካፕ ገብቼ መስራት ባልጀምር ኖሮ በዛው ጠፍቼ የምቀር ይመስለኛል። እየወደድኩት ማለት ነው። እየወደዳችሁት በዛው ትቀራላችሁ። ምክንያቱም ቆይ ዛሬ ጀምራለሁ፣ ቆይ ነገ ጀምራለሁ ምናምን እያላችሁ በዛው ትቀራላችሁ እና ባላችሁ ፕሮዳክት ሞዴሎችን መስራት አይኤምኤስ ትልቅ እድል አመቻችቶላችኋል። ስቱዲዮ አለ። በፈለጋችሁበት ቀን መታችሁ መማር ትችላላችሁ። መማር ሳይሆን መስራት ትችላላችሁ። አሲስታንቶቹ ሁልጊዜ ከጎናችሁ ናቸው፣ ያዩላችኋል። ሞዴሎችን እያመጣችሁ መስራት ትችላላችሁ እና ይሄ በጣም ትልቅ እድል ነው ብዬ አስባለሁ እና ኤኒታይም ስቱዲዮ መጠቀም ትችላላችሁ። ቀጣይ ፕሮግራማችን የሚሆነው ከእናንተ ለተማሪዎች እድል ልስጥና አይኤምኤስ ውስጥ የነበራቸው ኤክስፒሪየንስ ምን ይመስላል የሚለውን እሺ፣ መርሰን እባላለሁ። የሊያ ተማሪ ነኝ። በትምህርት ቤት ውስጥ የነበረን ጊዜ በጣም ደስ የሚል ነበረ እና ስትናገር እንደነበረው ነው። ዛሬ ጀምራለሁ፣ ነገ ጀምራለሁ እያልኩኝ ነበረ እኔም ላግ ያደረኩት የነበረው። እሷ ካለችው ትልቅ ነገር ተምሬያለሁኝ። ከሊያ ጋር የነበረን ጊዜ ደግሞ was really በኢየሱስ መግለጽ አልችልም እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። enjoy your time። የአይኤምኤስ የሜካፕ ተማሪዎች 3 ባቾች ዛሬ ይመረቃሉ። ካሳንስ የሚገኘው ስፖርት ፓርክ ነው ያለነው። ሁሉም ተመራቂዎች ወደዛ እያዩ የምርቃታቸውን ተከታታይ ፕሮግራም እየተከታተሉ በመሃላቸው እየሄድኩኝ ስሜታቸውም እንደሚያሳል አሳያችኋለሁ። አብራችሁኝ ጠይቋቸው። እንኳን ደስ አላችሁ። እንኳን አብሮ ደስ አላችሁ። ማን ነው ስምሽ? ቃል ስንተኛ ባች ነሽ? እንዴት ነበረ ትምህርት? አሪፍ ነበር፣ በጣም ቆንጆ ነበር። ምን ከበደሽ ግን? ምን ቅንድብ መስራት ይከብዳት ነበር? ከሰማች ወፋ ነገረች። ትንሽ አስቸጋሪ ነበር መጀመሪያ አካባቢ፣ ግን ያው ትረዘ ፕሮሰስ ይባላል። ፋይናል የኔን ራሱ ያሽ እዚህ ጋር እንዲህ ብትኩላት ነው። ከመምህራኖች ልታጣይ ለማልናገርም ምንድን ነው የምታስቢው? በዚህ ትምህርት የት ደርሳለሁ፣ ምን አደርጋለሁ ብለሽ ነው የምታስቢው? የበፊት ህልሜ ነበረ መማር በጣም ነበር የምፈልገው። የፋሽን ዙሪያ ላይ በተለይ ሜካፕ ምናምን በጣም ነበር የምፈልገው። ከዛ ትክክለኛ ምርጫ የማንኛውም ሰው ሊሆን የሚችለው አይኤምኤስ መጣን፣ ተማርን። አሪፍ ስራ እንሰራለን ወደፊት ራሳችን አፕዴት እያደረግን ለሜካፑ። ማን ሰራሽ አንቺ? እንግዲህ በጣም ነው የምታምሩ። አመሰግናለሁ። በስንት ጊዜ ራስሽን መስራት ጀመርሽ? ያው ከዛን ከተማርን በኋላ ራሴ ላይ ስራዎቼ ራሴ ላይ እጄን እያፍታታኝ የት ሄድሽ ነው እንጂ እንዴ አትኮርጂም እንዴ የምትለው? ራሴ ላይ እያፍታታሽ? ራሴ ላይ እጄን እያፍታታኝ ያው ወደ ስራ ለመግባት መጀመሪያ ራሴ ላይ በደንብ ማድረግ ስላለብኝ። ሜካፕ ትምህርት እንደሳዩ ይለያያል። በእርግጥ ግን የትኛው ይከብድሽ ነበር? የትኛው ላይ በጣም ደጋግመሽ ትሰሪ ነበር? ቅንድብ። አይገርምሽም? ቅንድብ ከባድ ነው። ቅንድብ ይከብድ ነው። እኔ አሁን ቅንድብ ወንብሬ ነው ሰልችቶኝ ነው ወንብሬ ያደረኩት። ማለት ቅንድብ ለመሳል 1 ሰዓት 2 ሰዓት ነው የምትቀመጠው። የሜካፕ 50% አይን አካባቢ ነው እና እሱ አካባቢ በቃ
ይከብደኝ ነበረ። አሁን ግን ያው ስሪ ይለኛል። የተበላሸው አይ እኔ ይቅርታ እሷ ትሰራኛለች። እራሱ እኮ የሰራሽ በጣም ነው የምታምር። ሲምፕል በጣም አትራክቲቭ የሚያምር በደንብ። ታንክ ዩ። ስምሽን አልነገርሽ? ማርታ ወልድ ይባላል። መልካም ጊዜ። እንኳን ደስ አላችሁ። ስለ አይኤምኤስ ሳወራ እኔ ምንም ማለት ቅንድብ ራሱ አልሰራም ነበር እውነት ለመናገር እና አይኤምኤስ ገብቼ በጣም በቃ ራሴን አውቄ ነው የወጣሁት። በቃ ፍላጎቴን የእውነት እንዲሆንልኝ ነው የተደረገልኝ እና ከዛ ደግሞ አስተማሪያችን ዲያ ስናያት በቃ ማለት በጣም የዋነች በጣም በቃ ደስ የምትል ሰው ነች ሁላችንም እንደምናውቀው እና በቃ ራሳችንን ኮንፊደንስ እንዲኖረን ምናምን ነገር አድርጋናለች እና ቴንኪው በቃ ቴንኪው ሁላችሁ። እንዴት ናችሁ? አንድ አይነት ባች ወይስ የተለያየ? አንድ አይነት። የስንተኛ ክፍል? 30 በጣም ሲደነቅ ነበረ። ምንድነው 30 አሁን ያለው ነው የመጨረሻው? እንዴት ናችሁ? ሜካፕ ምንድነው ለእናንተ? እስቲ አንዳችሁ ስሜት ልስማ። ሜካፕን በምሰራበት ሰዓት የሚሰማኝ ስሜት ለየት ያለ ስሜት ነው። ምን አሁን ምን መድረስ ታስቢያለሽ አንቺ በሜካፕ ትምህርት? እኔ እንትን ሜካፕ መማር የመረጥኩበት ምክንያት በጣም ደስ የሚለኝ ሴቶችን ምናምን ሰዎችን ማስዋብ ምናምን ሰዎች ውብ ሆነው ሲታዩ በጣም ነው ደስ የሚለኝ እና ሰዎችን ለማስዋብ ነው የመረጥኩበት ምክንያት ማለት ነው። ሰዎችን ለማስዋብ እንደኛ የቴሌቪዥን ሰዎችን ሳይሆን በቃ የማንኛውንም ሰው ያለውን ውበት ጠብቀው በቃ ላው ላይ የሆነ ውበቱን ጎላ አድርጎ የሚያሳይለትን ነገር ለመጨመር ማለት ነው። በጣም ደስ ይላል። ስለዚህ ቀጣይ ኢትዮጵያ በጣም ብዙ ሜካፕ አርቲስት አላት። ከዛ መሀል ደግሞ እናንተ አንዱ። እሷ ማን ነው ሜካፕ የሰራት? በጣም አማለለኝ ሜካፕሽ ማን ነው? አልተሰራውም። አውቄ ነው ስላልተሰራሽ። ተምረሽ ነው ግን? ተምረሻል? አዎ ተምሬያለሁ። እኔ በጣም ምን ገረም የመሰልሽ አሁን ሜካፕ ተምራችኋል፣ ግን አለ ሜካፕ የሆነ ኢቨንት ላይ መሄድ ምንም አይመስላችሁ? እኔ ሄድብኛል ብዬ ስለማላስብ ነው እውነቱን ለመናገር። እዚህ አንቺ ራስሽን ለመስራት አይደለም ለመስራት ነው። ለመስራት በጣም ሰዎችን የማስዋብ ፍላጎት አለኝ ከድሮም ጀምሮና ያው በዛ እንጂ ለራሴ ምናምን ብዬ አይደለም። አትሊስት እኔ ስወጣ እንኳን ቅንድቤ መኳራም ራሱ አልወድም። ግን ማስካራ ቀቢያት አለኝ። ማስካራ ተቀብቻለሁ። አንስላነሰብኝ ነው። እሺ ወደ ስራ የምትገቡበት መልካም ጊዜ ይሁንላችሁ። አሜን። ማን ልበል አንቺ? ስሜ ራሄል እባላለሁ። ራሄል ስንተኛ ባች? እኛ 30 አዎ 30 በጣም ተጨበጨበለት ላይ። ስንት ጊዜ ተማራችሁ? 1 ወር ከ15 ቀን የተማርነው። ምን ታስቢያለሽ አሁን ወደፊት በሜካፕ ትምህርት? ለወደፊት ያው እግዚአብሔር ከፈቀደ በደንብ ከዚህ የበለጠ ደግሞ ሞር እየሰራን ያው ትልቅ ዓለም አቀፍ ሆን ደስ ይለኛል። ከሀገር ወጥቼ መስራትን ነው ፍላጎቴ ማለት ነው። አዎ እግዚአብሔር ካለ ማለት ነው። በጣም ደስ ይላል። ሜካፕ ግን ለእንደዛ ለትልቅ ዓላማ የምታስቢ ከሆነ ቀን በቀን ልምድ ይፈልጋል መሰለኝ። አንዴ ተማርን ብላችሁ የምታቆሙት ነገር አይደለም። ሁሌ ግዴታ እንትን ማድረግ አለብሽ። በጣም ጥሩ። ልምምድሽ መሀል ላይ መጣና የደረሽበትን አያለሁ። እሺ ሊያየ ኢንተርናሽናል ምስትሆኚ ሪፖርት ምናምን የሚሸኝሽ? እሺ ሊያየ እኔ ወደቴንኪ እንደው እንደናችሁ እንዴት አረፈዳችሁ? በጣም አመሰግንሻለሁ። ሜላት እባላለሁ እና ሜካፕ የመማር ህልሜ ፍላጎቴ ከህፃንነቴ ጀምሮ ነበርና መማር ግን የምፈልገው አይኤምኤስ ነበር። ሊያም በጣም ነበር የምወዳት እና በቃ እንደምንም ክላስ አመቻችቼ ገባሁኝ እና በጣም ጎበዝ ሜካፕ አርቲስት ነው የሆንኩት። እየተማርኩ እያለ ቤተሰቦቼ እኔ ነው የምሰራቸው ምናምን ነገር። አሁን ደግሞ ጀምሬያለሁ እሰራለሁ ምናምን ነገር እና ከአንቺ የተማርነው እንዴት ነው በጣም ሀምብል ነሽ። በጣም ባህሪሽ እኛ ጋር ሪፍሌክት ሆኗል፣ ተጋብቶብናል። ከአንቺን እያየን እንዴት ነው ሮል ሞዴላችን ነሽ። በጣም ቴንኪዩ። እናመሰግናለን። እሺ በጣም እናመሰግናለን። በጣም አምሮባቸዋል። በነገራችን ላይ ሁሉም ጥቁር በጥቁር ለብሰዋል። ሜካፕ አርቲስት ስለሆኑ ብቻ ራሳቸው ሜካፕ አልቀቡም። ያልተቀቡ በጣም ማት ናቸው። እኔ ነኝ ያለ ሜካፕ ማልንቀሳቀሰው ማለት ይለኛል ካሜራ ማለት። እንዴት ናችሁ?
እንኳን ደስ አላችሁ። ስንተኛ ባች ናችሁ? 30 ምንድን ነው ለየት ያለው? 30 እያልኩ ነው ይዞ 30 የሆነው በምክንያት ነው። የመጨረሻ ባቾች ላይ ለዛሬ ላይ በጣም ጎበዝ ነበርሽ። ማን ሰራሽ አንቺ? እውነት በጣም ነው የሚያምረው። ቴንክ ዩ። ትለማመጂ ነበር? አይ እውነት ጓደኞቼ ላይ ክላስ አብረን ፔር አድርገን ስለምንሰራ። ምንድን ነው በጣም ከባዱ ግን ከሜካፕ ትምህርት? እዛ ቅንድብ እያሉ ነበር። ቅንድብ ከባድ ነው ትንሽ። ከቅንድብ ሌላስ? ፋውንዴሽን ከለር መምረጥ። ከንፈርስ ግን ፐርፌክሽን ማለት ሰው ልክ ሲያይ አፍ ምናምን ያለው ያልተማረ ሰው አላላችሁም? ዛሬ ለእናንተ የተለየ ቀን ነው ብዬ አስባለሁ። ትልቅ ደረጃ ደርሳችሁ እንግዲህ የኢትዮጵያን የሜካፕ ኢንዱስትሪ 100 እጥፍ አሻግራችሁ እንገናኛለን። እንኳን ደስ አላችሁ። እንዴ በጣም ነው የምታምሩት። እና ሜካፑ ነው እናንተ ናችሁ? ምንድን ነው እኛ ነን። ሜካፑም ደግሞ ሞር ኢንሃንስ ያደርጋል። አዎ በደንብ። እስቲ እኔ ነኝና አሁን ምን ጎሏታል ትላላችሁ? ስኪልሽ በደንብ ኦኬ። ሶ ሞር ይሄ የዴይ ሉክ ነው ራይት። ሶ ትንሽ ግሊተር ብንጨምርበትና ሞር ዳርከር ነገር ቢሆን ግሊተር ያዛለ እሺ እንደዛ ቢሆን ሞር ናይት ሉክ ይሆናል። አሁን እንዳለው ግን በጣም ፐርፌክት ነው። ስፔሻሊ ፎር ዴይ ሉክ በጣም ቆንጆ ነው። ከጥቁር ልብስ ጋር ግን ምን ቢሆን አሁን እሷ እንዳለችው ነው አንቺ የምታስቢው ወይስ ሌላ አይነት ነገር ታስቢያለሽ? ፊት ላይ ከጥቁር አሁን እንዳለ ሆኖ በጣም ነው የሚያምረው። ትንሽ ሊፕስቲክሽ ቀይ ቢሆን ሞር ያጎላዋል። ከጥቁር ልብስ ጋር የሚሄደው እሱ ነው። እውነት ለነገሩ እንትን ነው። ሌላ ቦታ ላይ ነበርኩና ለዛኛውን ቦታ ለዚህኛውን ቦታ እንዲሆን አድርጌ አንድ ማድረጌ ነውና ከዛ ደግሞ የቲቪ ፕሮግራም አቅራቢ ስትሆኑ በጣም ሜካፑ ጮክ ማለት የለበትም። በጣም ጮሆ መታየት የለበትም። ወይኔ ሜካፑ መባል የለበትም። ለተመልካቹ ክብር፣ ለስራው ክብር ትንሽ ለስለስ ብሎ ግን ከተፈጥሮ ትንሽ ለየት ያለ ቢሆን ይመረጣል። ለዛ ነው እንጂ ግሊተር ምናምን የኛ ሜካፕ አርቲስት ትችላለች። ባይ ዘ ዌይ ከአይኤምኤስ የመጣሽ ሜካፕ አርቲስት ናት። የቻናል ዋን ኦኬ። እዚህ በቀጣይ እናንተም ሲቪ ማስገባት እኛም ጆይን ማለት ይችላል እናደርጋለን። መልካም ጊዜ ሁላችሁ። በጣም ውድ ሜካፓችሁ። ቴንክ ዩ። በተለይ እሷ ፊት ማን ሰራሽ? ራሴ። እውነት በጣም ከከለሯ ጋር ሄዷል አይደል? አዎ በጣም ነው። ቴንክ ዩ። 30ኛ ባች ነሽ? 28ኛ። አንድ ላይ ነው የምትመረቁት? ከዛ ተጠምጦ በአንድ ላይ 3-4 ባች አንድ ላይ ሆነና አንድ ላይ ግራጁዌት ያደርጋል። ያው አነስ ብሎ ስለምንማር ግሩፑ ብዙ አይደለም። ተማሪው ስንማር ኢንቲሜት የሆነ ክላስ ነው ያለ። ስለዚህ ስንመረቅ ግን ሰብሰብ ማለት አለበት። በጣም እናደርጋለን። አብሬያችሁ ከቆየው አፍርሳችሁ ቀብሉኝ ስለምችል ሌላ ቀን ዊ ፕሮሚስ ሌላ ቀን እንሰራለን። አመሰግናለሁ። መልካም ጊዜ ይሁንላችሁ።